ቀጥታ እንዳልክ ጋር ሄድኩኝ። እንዳልክ ያለው ይሄ ነገር ነው ስለው እሺ በቃ ዲኤንኤው እናሰራለን ይሄው በዚህ መሰረት ብሎ ወደዚህ ሚዲያ መጣው። ይሄ ነው ያለው ነገር እንጂ እሱ ፊት ለፊት ልጅ አይደለም አላለኝም። ሚዲያ ላይ ግን ተናግሯል አስረግጦ። ለኔ ግን አይኔን አይቶ አይኔን እያየ ልጄ ነው አላለኝም። ክፍለ ሀገር ሄድኩኝ እህቱ ቅሬታ አለኝ ብላ ነበር እንዳልክ ላይ ከሰማሽ ማለት ነው። ለምን ለሐረግ ሆነንላታል ቅሬታ ቅር ብሎኛል ያለችው ትክክል ልትሆን ትችላለች በሷ በተረዳችበት መንገድ ማለት ነው። እኔ ደግሞ ክፍለ ሀገር ልጁን ይዤ ስገባ የነሱ ሀገር ባህልና ደንብ አለው። ወንድ ልጅ ይዘሽ ስትሄጂ የሆነ የሚያከብሩት አከባበር አለው። ልጁን ይልኝ አከባበር አለውና ልጄን የያዘችው ማለት ነው። ልጄን የያዘችው የሱ ታላቅ እህት ናት። እዛው ቤት ናቸው እናትና አባቱ ጋር። በጣም ነው የምትንከባከበው፣ በጣም ነው የምትወደው። አዝላው ነው የትም የምትሄደው እና ጥላሁን የኔ ነው ካለሽ አለች ከተቀበለሽ እንኳን የኛን እንኳን ዘሬን የሰው ዘር ፈልጋለሁ ሰው ፈልጋለሁ ነው ያለችኝ። ይሄ ማለት ቤት እየገባ ለቤተሰቦቹም ተናግሯል። ከሷ ጋር ግንኙነት የለኝም ብሎ ማለት ነው። አባባም እንደዛው ነው ያሉት። እናንተ ተስማሙ እንጂ እኔ ልጆቼ ደስ ይለኛል። እማየም እንደዛው። እኔ እህቱ ያልኩት ከዚህ እህቱም ይሄንን ብላኛለች። አዎ ብላኛለች። አሁንም የምናገረው ነገር እህቱ ጥላሁን ከተቀበለሽ የኔ ነው ካለሽ እንኳን የራሳችን የኛን ዘር እንኳን የኛን ደም የሌላ ሰው እንፈልጋለን ልጅ እንፈልጋለን አሉኝ። እኔም ከውሃ የጸዳ እጃቸውን ይዤ ገብርኤልን አባዬ ከውሃ የጸዳ ንጹህ የልጃችሁ ደም ነው እንደ እጃቸውን ይዤ ነው እንደዚህ ብዬላቸው የመጣሁት። ከዛ ቀጥታ ወደ አላማ ሌላ አማራጭ የለኝም። በግሌ ማድረግ አልችልም። እናት ነኝ፣ ስራ የለኝም። ካለው ነገር በሙሉ እንደምታየው ነው፣ እንደምትረጁ ነው። ቀጥታ ያለኝ አማራጭ ሚዲያ ላይ መሄድ ነው። ለእንዳልከር ያለውን ነገር አስረዳሁት። በዚህ መልኩ እዚህ ደረስኩኝ እልሻለሁ። እሺ የባልሽ ቤተሰቦች የት ሀገር ናቸው? ጅሩ። እሺ ከውጤቱ በኋላ ማንም ሰው ውሽሚትም ትሁን ያንቺ ቤተሰቦችም ኦልሬዲ አብሮት ናቸው። የሱ ቤተሰቦች ደውሎ ማንም ሰው ይቅርታ ብለው ውጤቱ ሶስቱም የሱ ልጅ በመሆናቸው ይቅርታ ስለጠረጠርንሽ ብሎ ይቅርታ የጠየቀሽ አካል የለም? በፍጹም። ጥሩ። እሺ አንዴ ዋትስአፕ ቼክ አድርጊልኝ። እሺ ሰኔ ዋትስአፕ ቼክ አድርጊልኝ። ኦኬ ሚውት አድርገሽ ስሚው ማሬ። ሚውት አይደለሽም። ሚውት አድርጊና ዋትስአፑን ከፍተሽ ስሚውና መልሽ። ሳቡ ስለ ቤቱ ጠቂያትና እንዳልክ አስመለሱልኝ ያለችው መሬት እኮ ነው ውዶች፣ ቤት እኮ አይደለም። ይኸውላችሁ ኩዌት ሰርታ የገዛችው መሬት አላት። መሬቱ ካርታ አለው፣ የጭቃ ቤት አለው ላዩ ላይ። አሁን ፈርሷል የጭቃ ቤቱ ብላለች። ስለዚህ ባዶ ንጹህ መሬት ነው። እሱንም ባንክ አስይዛ ብር ተበድራበታለች። ኦኬ። ስለ ሀረግ ያልገባችሁ ካላችሁ በጣም አጭርና ቀላል ነው ላስረዳችሁ። ሀረግ ወይ መልሰሽልኛል ዋትስአፕ ላይ? እሺ እነ እንዳልክ ያስመለሱልሽ ቤት ከቤተሰቦችሽ ነው? ከማን ያስመለሰልሽ? ከቤተሰቦቼ ነው። ይሄ ከኩዌት የመጣሽ መሬቱን ነው?
አሁን ለባንክ ያስያዝሽው መሬቱን ያስመለሱልሽ ወይስ ሌላ ቤት አለሽ? ራሱ ነው። ይኸውልሽ መጀመሪያ ይሄ ያው ያለፈ ታሪክ ነው፣ ከቤተሰብ ጋር ያለ ነገር ነው። መሬቱን ገዝቼው ቤት አለው ማለት ያው ጭቃ ቤት ማለት ነው። 2 ክፍል ቤት ነበረው። ለወንድሜ ውክልና ሰጥቼው ሄድኩኝ። በዛ አለመግባባት ተፈጠረና ወደ ክስ ሄድን። ከቤተሰብ ጋር ነበረ። ያው እንዳልካግዞኝ ቤቱ መሬቱ ወደ እኔ ተመለሰ። ያ ነው ማለት ነው። ራሱ መሬቱ ይሄ ለባንክ ያስያዝሽው መሬት በቃ ሌላ የላትም። አንድ መሬት ነው ያላት። ኩዌት ስንት ዓመት ነው የሰራሽው? 6 ዓመት ሰርታ የገዛችው መሬት ነው። ስንት ካሬ ነው መሬቱ? 200። ኦኬ አሁን ባንክ ይዞታል አይደል? ዳሽ ስንት ነው የባንክ ዳሽ? የባንክ ዳይ የተበደርኩት 500 ሺህ ብር ነው። 430 ሺህ ብር ነው። አልገባሽም? 500 ሺህ ግማሽ ሚሊዮን ብር ተበደርሽ ከባንክ 200 ካሬ ሜትር መሬትሽን አስይዘሽ ከዛ መልሻለሽ አይደለ? 18 ሺህ ብር በወር 18 ሺህ ከሳንቲሞች እያደረኩ መለስኩኝ እና ይኸውልሽ ዲጂታል 2013 ነበረ ካርታው የተሰራልኝ ማለት ነው። ያው ራሱ መሬቱ እንዳልክ ሲያስመልስልኝ 2013 ካርታው ተሰራልኝ። አሁን ደግሞ 2018 ሌላ አዲስ ዲጂታል ካርታ እየተባለ ነው አሁን በኢትዮጵያ ማለት ነው። ገብቶሻል? ስለዚህ በወር 18 ሺህ ብር እየከፈልኩኝ 430 ሺህ ብር ቀረብኝ እዳው ማለት ነው። አሁን ታናሽ እህቴ በዕዳ ተይዟል ያልሽኝ ነው። እዳው አለብኝ ግን እንትኑን አወጣው ካርታውን ከዛ ከባንክ ማለት ነው። እህቴ ያለች ታናሽ እህቴ ዱባይ 4 ዓመት ቤሩት ደግሞ 3 ዓመት ሰርታ ነበረ። እኔ ኩዌት እያለሁ ነው ወደ ቤሩት የወሰድኳት ማለት ነው የዛሬ 8 ዓመት። አሁን እሷ ሰርታ ወደዚህ ስትመጣ አሁን 2018ቱ ካርታ ዲጂታላይዝድ ሲደረግ ኮርዲኔት ምናምን ተብሎ 37 ሺህ ብር ጠየቁኝ። የግብር የምናምን ተባለና አዲስ ካርታ ነው የሚሰራልሽ በአሁኑ እንደ ሸገር ሲቲ ተብሎ ማለት ነው። ስለዚህ ከባንክ ካርታው ያስፈልጋል። የተያዘው ካርታ እዳውንም ካልከፈልኩኝ ባንክ አጫርቶ ይሸጠዋል። እንትኑም ደግሞ ሰርተው ይጠሩሻል ካርታውን ማለት ነው። መተው ለክተው አይደለም ይሄዱት። መተው መስከረም ላይ ለክተው ሄዱ። አሁን ባለፈው ህዳር ላይ ካርታው ተሰርቶ አልቋል፣ ነይና መክፈል ማካተት ያለብሽን 13 ካሪ ናት። ትርፍ አለ ኮኦርዲኔቱ ከፊትና ከኋላ ተባስቶ እሱን ክፈይና ካርታሽን ውሰጂ ተባልኩኝ። አዲስ የተሰራው ካርታ ግን የምወስደው ባንክ የያዘውን ካርታ ስመልስ ብቻ ነው። ይቀዱና ፋይል ያደርጉታል። በምን አድርጌ ልውሰደው? ስለዚህ ቤቱንም መንግስት አጫርቶ ባንክ ከሚሸጥብኝ ያለኝ አማራጭ እህቴ አረብ ሀገር 7 ዓመት ማለት ነው 4 ዓመት ዱባይ ሰራች፣ 3 ዓመት ደግሞ ቤይሩት ሰራች እና ኢትዮጵያ ናት ያለችው። የሆነ ነገር ልሰራበት የፈለገችውን ብር ባንክ ከሚሸጥብኝ ካርታውን አዲሱን ዲጂታሉን ሊያዘውና ሽጬ እሰጥሻለሁ። የተሻለ ነገር ደግሞ ካገኘው ከሱም ጋር ሰላም ተፈጥሮ ካገኘው ብሩን እሰጥሻለሁ ብዬ ካርታው አሁን የሷን ብር ወስጄ መልሼ ዲጂታሉን ካርታ አሰርቻለሁ ነው የምልሽ እንጂ እዳው እንዳለብኝ ነው። ስለዚህ እዳው ያለብሽ የባንክ ሳይሆን የእህትሽ እዳ ነው ያለብሽ አሁን። ጥሩ እሺ። አንቺ ታዲያ 500 ሺህ ብር ግማሽ ሚሊዮን ብር ከባንክ የተበደርሽው 70 ሺውን ለባልሽ ከሰጠሽው 430 ሺህ ምን አረግሽበት? እሺ የተወሰነውን ታከምኩበት። ሕክምናዬን አልጨረስኩም በሰዓቱ። የመጀመሪያ ልጄን ስወልድ ነው እጢው የተገኘብኝና ዲስክም አለብኝ እንዳልክ ያውቃል። ወገቤን በጣም ያመኝ ነበረ። ፊዚዮቴራፒ በጣም ብዙ ሕክምና ቢያንስ ወደ 200 ሺህ ብር ጨርሻለሁ በየቦታው ስለውሃም እየሄድኩኝ በቃ መታከም ስለነበረብኝ እኔ ስኖር ነው በሚለው በሰዓቱ ታከምኩበት። የቀረውን ግን 200 ካሬው መሬት ነው ብዬሻለሁ። ጭቃ ቤት አለው 2 ክፍል ቤት 16 ቆርቆሮ ቤት ነው ያለው። እዛ ላይ ቀጥዬ ቆርቆሮ በቆርቆሮ ብቻ ሰራሁበት ባዶ ቤት ላይ ባዶ መሬት ላይ
እና ዲሽ ምናምን ለአካባቢው ተፋሰስ እንዲወጣል አይደለ? ያው ልጄ በደረቱ ሲጎተት ጭቃ እንዳይሆን እሱን አሰርቼ ብሩ አለቀ። በዛ ምክንያት ማለት ነው። ስለዚህ መሬትሽ ላይ ጭቃ ቤት ሰርተሽበታል። ጭቃ ቤት አይደለም፣ ቆርቆሮ ቤት ብቻ 23 ቆርቆሮ፣ ዝም ብሎ ቆርቆሮ አለ አይደለ? ሰራውበት፣ በሱ ታከምኩበት። በሰዓቱ በጣም ዲስክ ያለብኝ በነገራችን ላይና ዲስክም ስለነበረብኝ ፊዚዮቴራፒ ምናምን እያደረኩኝ ታከምኩበት በሰዓቱ እና እንደዛ ነው። እሺ ከባንክ የተበደርሽውን ግማሽ ሚሊዮን ብር 70,000 ብሩን ለባልሽ ሰጠሽው። 430,000 ብሩን ግማሹን ታከምሽበት፣ ግማሹን መሬትሽ ላይ የቆርቆሮ ቤት ሰራሽበት። ትክክል? አዎ አጥሩን በቃ ያለውን ቤቱን አስተካከልኩበት። አዎ እዛ እየኖርኩ ነበር። አሁን ቤቱን ማን እየኖረበት ነው ታዲያ? አሁን እኔ ነኝ እዛው የምኖርበት። እዛው ነው የምኖረው። እዛው ነው የገባነው። እሱም እዛው ነው የሚኖረው እኮ በፊት ማለት ነው። ውጣ አለችኝ ሳይል በፊት እዛ ነው ተጠቅለን የገባነው። እዛ ነበር የምንኖረው እዛው ቤት። ኦኬ እሺ። እና ታዲያ አሁንም እዛው ነው የምትኖሪው አንቺ? በራስሽ መሬት ላይ በራስሽ መሬት በራስሽ ቤት ነው እየኖርሽ ያለሽ? ጥሩ በጣም ጥሩ። እሺ እና ዋን ሰከንድ አትጠፋሽብኝ። የሆነ ጥያቄ አይምሮዬ ላይ ነበረ ጠፋ። ቤትሽ ላይ እየኖርሽ ነው ብለሽ? አዎ እኮ ጥያቄ ነበረ እና ከስር ጠፋብኝ። ሲመጣልኝ እጠይቅሻለሁ። እሱን እንለፈውና ወደ ተምር ሪል ስቴት አንቺን ለመርዳት መጥተው ነበረ እና ያደረጉልሽ ነገር አለ? ተምር ሪል ስቴቶች ምን አደረጉልሽ? ምን ሰጡሽ? ምን አሉሽ? ማስታወቂያ ብቻ ነው የሰራው እንጂ ምንም አላናገሩኝም። ጭራሽ ምንም አይነት እንትን የለኝም። ማስታወቂያውንም የሰራላቸው ጋዜጠኛው ነው እኮ። ማስታወቂያ ነው ሲሰሩ ያየሁት እንጂ ምንም ሲመጡ የሀረግን ታሪክ ሰምተን በጣም ስላሳዘነችን እሷን ለመርዳት ነው እዚህ የተገኘ ነው አሉ። ከዛ ተገኙና ከዛ በኋላ ደግሞ ግን የእነሱን የባለቤትሽና የውሽማውን ንግግር ከሰሙ በኋላ ቆይ አሁን ልናስብበትና ልንመካከር ይገባል ለማን መርዳት እንዳለብን ብለው ሄዱ። ስለዚህ ፓርት 2 ላይ ሆነው ፓርት 3 ላይ አልመጡም። በፍጹም መተው ነው ዲኤንኤው ሲሰጥማ መተው ነበረ። ግን ምንም ያሉት ከኔ ጋር ምንም ያወሩት ነገር የለም። በአጠቃላይ ምንም ያሉኝ ነገር የለም። ምንም ሸርም ጥሩ መጥፎም ሀሳብ አልነበራቸውም ከኔ ጋር እኮ። በኋላ ለኛ ተገልብጠው አይተናል ከመጡ በኋላ ሜቢ ተምር ሪል ስቴት የሙስሊም ስለሆነ እሷ ሙስሊም ስለሆነች ወደ እሷ ተገልብጠው ሊሆን ስለሚችል ይሄ ግን ትክክል ስላልሆነ ለመርዳት የመጣችሁት አካል ሀረግን ነው ለመርዳት የመጣችሁት። ከመጣችሁ በኋላ የውሽሚት ዘይነብና የባለቤቷን ጥላውን ንግግር ስትሰሙ ከነሱ ንግግር በኋላ ከዚህ በኋላ ማሰብ ይጠበቅብናል። ሄደን ከማኔጅመንት ጋር ምናምን መመካከር አለብን። ከዛ በኋላ እናሳውቃለን ማንን መርዳት እንዳሰብን ብላችሁ ነው ያላችሁት። ሰውን ለመርዳት የሀረግን ታሪክ ሰምታችሁ አዝናችሁላት መታችሁ ነበረ። ምን ልታረጉላት እንደነበረ አናውቅም። ትልቅ ነገር ጠብቀን ነበረ ከተምር ሪል ስቴት። እነሱ ግን ለዛን ኢንተርቪው ከሰሙ በኋላ እናስብበትና እናሳውቃለን ብሏል። እንዲያሳውቁን እንጠብቃለን። እኛም መልሳቸውን እንጠብቃለን። ላንቺ ምንም አላሉኝም። ምንም ላንቺ ምንም ያሉሽ ነገር የለም? ምንም አይነት ኮንታክት የለኝም እኮ ዝም ስላሉኝ እንጠብቃለን መልሳቸውን። ሚዲያ ውስጥ ምንም አላሉሽ? ከእርቅማድ ተደውሎልሽ ምንም አልተባልሽም? በሪል ስቴቱ ዙሪያ ማለት ነው? አዎ ተምር ሪል ስቴት ሊረዱሽ ነበር። በስነስርዓት ስምሽን ጠርተው ሀረግን ታሪኳን ሰምተን በጣም ስላሳዘነችን እሷን ለመርዳት ነው እዚህ የተገኘ ነው ብለው ተናግረዋል ተምር ሪል ስቴቶች። ከዛ በኋላ እሺ ቁጭ በሉ አሉ። ቁጭ አሉና የባልሽንና የባልሽን ውሽማ ንግግር ከሰሙ በኋላ ከነሱ ንግግር በኋላ ምን አሉ? አሁን ጉዳዩ ስለተቀየረ ማንጋ ሀቅ እንዳለ ስላላወቅን ማንን መርዳት እንዳለብን ተመካክረን ከማኔጅመንቱ ጋር መልሰን እንመጣለን ብለው አፈገፈጉ። አንቺን ለመርዳት ነበር መጀመሪያ የመጡት፣ ሀረግን ለማገዝ። ኢንተርቪውሽን ፓርት 1ን ሰምተን በጣም ታሪኳ ስላሳዘነችን ልናግዛት ነው የመጣ ነው ብለው ቁጭ ብለው እዛ ጋር እና የባልሽን ጭራሽ ደግሞ እንዳልክ ደግሞ እኔ በጣም እንዳልክ አድናቂው ነኝ። 10 ዓመት እከታተለዋለሁ እርቅ ማዕድ ላይ ኢቭን ማለት ነው። እኔ ሶሻል ሚዲያ ሳልጀምር ዩቱብ ላይ እርቅ ማዕድ ላይ የሚቀርቡ ታሪኮችን እየሰማው ነው ቤት ውስጥ ስራ ምሰራው፣ ቤት ሳጸዳ፣ ልብስ ስተኩስ ከመዳም ቤት ጀምሮ ማለት ነው። የዛሬ 10 ዓመት ጀምሮ
እኔ እርቅ ማዕድ እከታተላለሁ። በጣም ነው እንዳልክን እማደንቀው። ሁልጊዜ ለሴት ለተጎዱ ሴቶች ሁልጊዜ ለሴት ነው። ኢቭን ወንድ ሆኖ ግን የሚያደላው ለሴት ነው። በጣም ነው ማደንቀው። ግን አሁን አንቺ ላይ ግን የተሰራው ነገር አንደኛ የባልሽ ውሽማ ዲስሪስፔክት ስታደርግሽ አልተከላከለልሽም፣ ፕሮቴክት አላደረገሽም። እሱን አምነሽ እሱ ስቱዲዮ ላይ ቁጭ ብለሽ እሷ እንደዛ ከፍ ዝቅ ስታደርግሽ ስቶፕ አላላትም፣ አላስቆማትም። ሊያስቆማት ይገባ ነበር። ሁለተኛ ነገር ደግሞ ተምር ሪስተቶች አንቺን ለማገዝ መጣ ሲገለበጡ ምን አላቸው? በቃ እሺ አስቡበትና ስትወስኑ ይሄው ይሄም የዘይነብ ቁጥር ነው ደውላቸው አናግረው ብሎ ጭራሽ የባልሽን ውሽማ ቁጥር ሰጣቸው እዛው ኢንተርቪው ላይ። እድሉ የመጣው ላንቺ ነበረ። እሱ ላይ ወደ ዘይነብ የማዳላትን አይተናል። ለዛም እኔ ሊንኩን 10 ምናምን ሺህ ህዝብ ያለበት ቴሌግራም ቻናሌ ላይ ሊንኩን አስቀምጬ እዚህ ቪዲዮ ላይ እየገባችሁ ሁላችሁም ለሀረግ ድምፅ ሁኑ። የኔን ኮመንት ኮፒ እያደረጋችሁ እንዳልክ እባክህ ሀረግን ይቅርታ ጠይቃት በውሽሚት ዲስሪስፔክት ስላስደረካት ብዬ ኮመንት ጽፌ በጣም ብዙ ሺህ ሰው ኮመንቴን ኮፒ አድርጎ እዛ ላይ ኮመንቴን ኮፒ ፔስት አድርጓል። ድምፅ ሆነንሻል። ያ ሁሉ ኮመንት ሲበዛ እርግጠኛ ነኝ ኮመንቱን አይቶ እኛ ግን ደውሎ ብቻ ይቅርታ እንዴት ሳይሆን የምንፈልገው እንትሉ ላይ ቻናሉ ላይ ሀረግ ስለ አንቺ ስምሽን ጠርቶ የዛኔ ስትናገራት ምንም ስላላልኩኝ ይቅርታ እንዴት ነው የምንፈልገው። ዘይነብም ደግሞ መታ ይቅርታ እንድትጠይቅሽ እኔ ፎቶዋን ከመለጠፌ በፊት አድራሻዋ፣ ታሪኳ፣ ሁሉ ነገሯ ደርሶኛል። ፎቶዋም እጄ ላይ ገብቷል። ፎቶሽን ከማውጣቴ በፊት ነይና ሀረግን ይቅርታ ጠይቂያት እላታለሁ። ምክንያቱም እዛ ጋር የተናገረችሽ ነገር በጣም አሳፋሪ፣ አስነዋሪ የሰውን አንቺ ሰው ናት ብለሽ አምነሽ በውስጥ በስልክ ያወራሽላት ነገር ቁጭ አርጋ አንቺን እዛ ጋር ባልሽ አይወድሽም፣ ባልሽ እኔን መርጦ ነው ወደ እኔ መጣው፣ እኔን መርጦ ነው፣ አንቺ ራስሽን ስለማጠብቂ ነው፣ አንቺ እንደዚህ ብላ መናገሯ ፊቷ ስለተሸፈነ ነው። እንደዛ የልብ ልብ የተሰማት አንቺ ፊትሽ እየታየ ነበር ቁጭ ያልሽ ኢንተርቪው ላይ። እሷ ፊቷ ስለተሸፈነ ማንም አያቀኝም፣ እንደፈለግኩኝ ዲስሪስፔክት ባደርግ እንደፈለግኩኝ ብናገር ማንም አያቀኝም ብላ ስላሰበች ነው። ከማንም ደግሞ ማምለጥ አይቻልም። ፎቶዋ ደግሞ እኔ ደርሶኛል። ካላመንሽ እልክልሻለሁ ዋትሳፕ ላይ። ሚዲያው ፎቶዋን ቢደብቅላትም ይኸው ይቅርታ ብላኛለች። በይኖም ትንሽ አጠገብሽ ያለችው ይሰማል። ሚታሉ ማለት የምታወሩት ይሰማል። እሺ ዋትሳፕሽን አንዴ። እሺ አየሽው? ሚዩት ነሽ። የባልሽን ቆርጧለሁ። ሚዩት ነሽ። ፎቶ ባልሽ አብሯት ስላለ አትጨነቂ። እሱን ቆርጦ ማውጣት ይቻላል ሲፖሰት። እሺ ደስ ይለኛል። እሺ መጀመሪያ ጠይቃትና ራሷን ፎቶዋ ሳይወጣ አንቺ ይቅርታ የምትጠይቅሽ ከሆነ እንደዛ ዲስሪስፔክት ስላደረገችሽ ይቅርታ የምትጠይቅሽ ከሆነ ፎቶ አይወጣም። እሷ ሚዲያው ፎቶ ይሸፍኑልኛል ብላ ነው እንደዛ አፏን ስከፍትብሽ የነበረው። እና እኔ ደግሞ በጣም ያዘንኩት አንቺ ራስሽን ልትከላከይ ስላልሞከርሽ፣ ለራስሽ ስላልቆምሽ በጣም
አዝኛለሁ። ለሌላ ጊዜ ግን ለራስሽ መቆም መማር አለብሽ። አይ አይደለም፣ ምን መሰለሽ አንቺ አንደኛ የባልሽን ውሽማ እንደዛ መለማመጥ ሽሩሩ ብሎ መያዝ ትዳርሽን አያድንልሽም። ገባሽ? ሁለተኛ ነገር ደግሞ እንደዛ ዲስሪስፔክት ስታደርግሽ ጋዜጠኛው ባይቆምልሽ አንቺ ለራስሽ ልትቆሚ ይገባል። ስታፕ ማለት ነበረብሽ። ዝም ብለሽ ማዳመጥ አንገትሽን እየነቀነቅሽ ብቻ ዝም ማለት አልነበረብሽም። እንደገና ባልሽ ቤት መጥቶ እንደማያውቅ ስትናገር መጥቶ እንደሚያውቅ ማስረጃ ስልክሽ እንደተበላሸ መናገር ነበረብሽ። ብዙ ነገር ዲኤንኤ ውጤቱ ከወጣ በኋላ የእሱ ልጅ የእሱ ልጆች መሆናቸው ከታወቀ በኋላ ወዲያው ወደ ሴጣንነት ተቀይራ እንደዛ ስትወርድብሽ ማስቆም ነበረብሽ። ገባሽ? አንቺ ጠንካራ ስትሆኝ ነው ጠንካራ ልጆችን ማሳደግ የምትችሉ። በመለማመጥ ምንም አይገኝም። ያበጠው ይፈላል። ገባሽ? አንድ ጊዜ ነው እዚህ ምድር ላይ የምንኖረው። ማንም ከማንም አይበልጥም። ገባሽ? ማንም ሰው እዚህ ፈጣሪን የፈጠረን እንድንኖርም እንድንሞትም የሚፈቅደው ፈጣሪ ብቻ ነው። ፈጣሪ ያንቺ ያለውን ነገር ማንም መውሰድ አይችልም። በቃ ይህ ሰውዬ ያንቺ አይደለም፣ ሄዷል፣ ጥርግ ይበል፣ አይጠቅምሽም። ለክፉ ቀን አብሮሽ ያልሆነ ሰው፣ ሚዲያ ላይ ወጥቶ ያዋረደሽ ሰው፣ ያልሆንሽውን ስም የሰጠሽ ሰው ነገም ቢመጣ አይጠቅምሽም። ኔቨር ኤቨር። ገባሽ? ይህ ሰውዬ አሁን ሚዲያ ላይ ስትወጪ ህዝብ ከጎንሽ ሲቆም ስትረጂ ሲያይ ይመጣና ልጆቻችንን አብረን እናሳድግ ይልሻል። አንቺ ግን ስትሮንግ ፐርሰናሊቲ ስለሌለሽ ደግመሽ ትቀበይዋለሽ። ለምን? እሱን ላለማጣት ውሽማውን ስትለማመጪ ነበር። እባክሽ ተይልኝ ልጆቼ ላሳድግ ስትያት ነበር። እሷ ደግሞ የልብ ልብ ተሰማትና ጠገበች። ገባሽ? አንቺ ስትለማመጪ እና ገባኝ እሱ ከፈለገ ምናምን አለች። እሱን እንድታገኙ እድል እንኳን ሳትሰጥሽ እሷ አለቃ ሆነች፣ አንቺም ላይ ባልሽም ላይ። ይሄ ደግሞ የሆነ ባልሽ ስለፈቀደላት ነው። ማንም ሰው ዝቅ አዎ። ስለዚህ ማንም ሰው ዝቅ ካላልን አናታችን ላይ አይወጣም። ገባሽ? በገንዘብ ተገዛ። በገንዘብ የሚገዛ ሰው ምን ያደርግልሻል? ዛሬ እንኳን ተመልሶ ጋር ሳይሳካለት ቀርቶ ተመልሶ አንቺ ጋር ቢመጣ ነገ የተሻለች ከዘይነብ የተሻለ ከፋይ ስትመጣ ነገ መልሶ ይሄዳል። አቋም የሌለው ሰው በገንዘብ የሚቀየር ሰው አብሮሽ አይሆንም፣ መቼም አይጠቅምም። ከእንደዚህ አይነት ሰው ጋር ደግሞ አብሮ ከመኖር ለብቻ መኖር በስንት ጣዕሙ። ገባሽ? 3 ልጆች አሉሽ፣ መቼም የማይተውሽ መቼም ሁሌም የኔ ልትይ የምትችው ነገር ልጅሽን ብቻ ነው። ባሌ ነበረ አሁን ግን የከሌ ባል ነው ይባላል። ልጆች የነበሩ ግን አሁን የከሌ ልጆች ናቸው አይባልም። ስጋሽ ናቸው፣ ከአንቺ ውስጥ ነው የወጡት። መቼም ነበር አይባልም። ነበር ሊባል የማይችል ነገር ደግሞ ቤተሰብ ብቻ ነው፣ ስጋ ደም። እናቴ ነበረች አሁን ግን የከሌ እናት ናት አይባልም። እናት ናት አንዴ አይደለ? ባሌ ነበር ግን አሁን ግን የከሊት ባል ነው ግን ይባላል። ባል ነበር ሊባል የሚችል ነገር ነው። ልጅ፣ እናት፣ አባት፣ እህት፣ ወንድም ግን ስጋ ነው። ነበር ሊባል አይችልም። ገባሽ? ነበር አይባልም፣ ሁሌም ይኖራል። ስለዚህ አንቺ እድለኛ ነሽ። 3 ልጆች አሉሽ ዘላለም አብረውሽ የሚኖሩ። ገባሽ? አንቺ በጣም ቆንጆ ነሽ፣ ሙሉ አካል አለሽ፣ ወጣት ነሽ፣ ጤነኛ ነሽ። 3 ደግሞ 3ቱም ወንዶች ናቸው። ራይት? እና ወንድ ልጅ ለእናቱ መከታ ነው። 3 መከታዎች አሉሽ፣ ይደጉልሽ። እነሱ ሲያድግ ነገ ከጎንሽ ቆመው ትኮሪባቸዋለሽ። ስለዚህ አሁን ለልጆችሽ ስትይ ደስተኛ ሆነሽ ጤነኛ ሆነሽ መኖር አለብሽ። የሄደው ሄዷል። የሄደው ነገር ስለማይጠቅምሽ ነው የሄደው። ፈጣሪ የተሻለ ነገር ሊሰጥሽ ነው። የሆነ ነገር ፈጣሪ ሲወስድ ከኛ ላይ የተሻለ ነገር ሊሰጠን ነው። አንቺ ከሱ የተሻለ ሰው ይገባሻል። ገባሽ? እንደ አንቺ ታማኝነት፣ እንደ አንቺ ጽናት፣ እንደ አንቺ ስነ ስርዓት። አንቺ እዛ ጋ የባልሽ ውሽማ እንደዛ ዲስሪስፔክት ስታደርግሽ ዝም ያልሽን ጨዋነትሽን ነው ያሳየሽው። ጨዋነት ግን ክብራችን ሲነካ ዝም ማለት ትክክል ነው ማለት አይደለም። ተነስተሽ ወጥተሽ መሄድ ትችይ ነበረ። ገባሽ? ስታፕ ማለት ትችይ፣ አቁሚ፣ አልፈቅድልሽም ማለት ትችይ ነበር። ያንቺ ዝምተኝነት ነው ለልብ ልብ ሰጥቷት እንደዛ እንድትናገርሽ የሆነው። ገባሽ? ጨዋነን ስንል ሌሎች ሰዎች ሲናገሩን ቁጭ ብለን ስድባቸውን እንጠጣለን፣ ዲስሪስፔክታቸውን እንጠጣለን ማለት አይደለም። ጨዋ ካፉ ክፉ ቃል አይወጣም፣ ግን ያስቆማል። ስቶፕ ይላል፣ ጥሎ ይሄዳል። ገባሽ? የማትከበሪበት ቦታ ላይ ተነስተሽ ጥለሽ መሄድ የራስሽን ክብር የምትጠብቂበት መንገድ ነው። አንቺ ካልፈቀድሽ ደግሞ ማንም ክብርሽን አይነካም። እዛ ጋር ያንቺን ጨዋነት ያየ ነው። አንቺ ባለሽም ውሽማውም ባለጌዎች ናቸው። አንቺ ግን ጨዋ ነሽ። መጥፎ ቃል ካፍሽ አለመውጣቱ፣ ለዛ ሁሉ ዲስሪስፔክት ምላሽ አለመስጠትሽ ጨዋ ስለሆንሽ ነው። ግን አንቺ ጠንካራ ካልሆንሽ ጠንካራ ልጆች አታፈሪም። ጠንካራ ጀግና እናት መሆናለሽ። ገባሽ? ስለዚህ እኛ ደግሞ ድምፅ እንሆንሻለን። እኔ ዘይነብ መጥታ ይቅርታ እስክትጠይቅሽ ድረስ አልፋታትም፣
ኦኬ ፎቶ እንዳለኝ ማስረጃ ልኬልሽ አይተሻል። ስልኳም አለኝ ነግራት። አሁን ዋትስአፕ ላይ ቼክ ሳደርግ ዋትስአፕ የላትም። ስለዚህ ዳይሬክት መደወል አለብኝ። አሁን ዳይሬክት እደውልላታለሁ። ዋትስአፕ እንድትከፍት አንቺ ዋትስአፕ እንድትከፍች እንዳደረግሽ ዋትስአፕ እንድትከፍት አድርጌ ፎቶዋን እልክላታለሁ። አድራሻዋ፣ ታሪኳ፣ ሁሉ ነገር እንዳለኝ ማስረጃ እልክላታለሁ። አንቺም ይቅርታ ስላደረኩብሽ ነገር ማለት አለባት። በተረፈ እሱን ግን ቀቅላት ብላ ተመለስሽ። ምን መሰለሽ ከዚህ በኋላ ይሄ ሰውዬ የአንቺ ባል መሆን የለበት የልጆችሽ አባት እንጂ። ምን መሰለሽ አንድ ጊዜ ሊወጋሽ ስለት አንስቶ የሆነ ሰው ሞክሮ ሳይሳካለት ቀርቶ ሁለተኛ ከመጣ ሜቢ የመጀመሪያው ይወጋሽ ተጣሞበት በደንብ አልሰመጠለትም ይሆናል። ሄዶ ስለቱን በደንብ ሞርዶ አሽሎ መጥቶ ሊወጋሽ ነው። ኔቨር ኤቨር አንዴ ከዳሽን ሰው አንቺ የልጆቹ እናት ነሽ፣ ገበናው ነሽ። ሚዲያ ላይ አውጥቶ በሌላ ወንድ እንደሚጠረጥርሽ ግን ተመርምሮ ዲኤንኤ ልጆቹ እንደሆኑ ንጽህናሽ ተጋልጦልሻል። ለባሽ አሳልፎ ሰጥቶሻል። ለብር ብሎ ለሴት ብሎ አሳልፎ ሰጥቶሻል። ሁለተኛ እድል የሚባል ነገር የለም። ከዚህ በኋላ እንደ ልጆችሽ አባት መጥቶ ልጆቹን መጠየቅ ይችላል። ቤተሰብ ዘመድ መሆን ትችላላችሁ። ደግማችሁ ግን ባልና ሚስት መሆን የለባችሁ። ኔቨር ኤቨር። የማገጠ ሰው ላይ ሁለተኛ እድል የሚባል ነገር የለም። አሳልፎ አውጥቶ የሰጠሽ ሰው ላይ ሁለተኛ እድል የሚባል ነገር የለም። አንቺ ጠንካራ እናት ስትሆኚ ጠንካራ ልጆችን ታፈሪያለሽ። ጠንካራ መሆን አለብሽ። ሰርተሽ ህይወትሽን ለውጠሽ ለልጆችሽ ጥሩ ህይወትን አንቺ መስጠት ትችያለሽ። ብቁ ነሽ አንቺ ትችያለሽ። ይህን ግን አንቺ ስታምኚ ነው። እሺ እኛ አሁን የአቅማችንን እናግዝሻለን። እሺ ዘይነብን ግን ይቅርታ እስክጠይቅሽ ድረስ አንተዋት። እኔ ከራሴ ጀምራለሁ። አካውንት ነበርሽን ንገሪኝ። ምንድነው መስራት የምትፈልጊው? ምን የሆነ ስራ ትጀምሪ? ምንድነው መስራት የምትፈልጊው? መስራት አሁን መጀመሪያ እዳይን ነው መክፈል የምፈልገው። ዘይነብዬ ሐቢብዬ እንት ላይ ስታወሩ ስለነበር ነው። ዘይነብ የባልሽ ውሽማ ናት። ቀብታኝ መጀመሪያ እዳይን ነው መክፈል የምፈልገው ከባንክ አወጣሁት እንጂ እችም ልጅ አረብ ሀገርን የሚያውቅ ያው አረብ ሀገርን ያውቀዋልና ያው ሸጬ ከምሰጣት ቤቱን ማትረፍ ነው የምፈልገው፣ በዛም በዚህም ማለት ነው። ከዛ ውጪ ጤንነቴ እኔ አለርት ከታተላለሁ፣ እጢው አለብኝ። እሱ ያው አቅም ይፈልጋል። አሁን እግዚአብሔር ይመስገን አንዴ እሺ እንዳልክን አስገቢው እያለችኝ ነው። አንድ የስነ ልቦና ሐኪም አለች ዋትሳፕ ላይ ላይቭን አይታ አስገቢው እያለችኝ ነው። አንዴ የጋዜጠኛ እንዳልክን ቲክቶክ ፕሮፋይል ትላክልኝና ኮድ ልስታትና እዚህ ጋር አስገባውና ሜቢ መናገር የሚፈልገው ነገር ካለ እሺ ቆንጆ ነሽ። ትክክል። እንትን ስጭኝ፣ አካውንት ነምበርሽን ንገሪኝ። እሺ ሞባይል ባንኪንግ ትጠቀሚያለሽ? አሁን ሲገባልሽ ማየት ትችላለሽ? ማየት ይችላል። እሺ 100,000 ኦኬ 100,000 አንድ ስንት ዜሮ ማለት 100,000 5 0 1 2 5 0 እሺ ቆይ 3 4 5 0 እሺ 87 እሺ 70 87 ብዬ 70 ስል ሁለት ተከታታይ 7 ይሆናል። ተቀልሻ
እሺ 7 ከዛ 05 05 05 4 ቆይ ልቁጠረው። 13 ዲጂት መሆን አለበት። የኢትዮጵያ ንግድ ባንክ ነው አይደል? እሺ 1 2 3 4 5 6 7 8 9 10 11 12 13 ኦኬ። ሀረገ ወይን በላይ መንግስቴ። እሺ እኔ ከራሴ ጀምሬያለሁ እና ሁላችሁም ጋይስ አካውንት ነምበሩ አለስታችሁ ሁላችሁም ያቅማችሁን እንድታደርጉና እህታችን ሀረግን እንድናግዛት ኦኬ። እኔ 10,000 ብር አስገብቼልሻለሁ አሁን። አመሰግናለሁ። ሁላችንም ጋይስ 10,000 ብር ቻሌንጅ እናድርገው። የምትችሉ ከዛ በላይ ሌትስ ጎ። ያዙ አካውንት ነምበሯን ሁላችሁም። ሲገባ እዚህ ጋር ትነግረናለች። ሜሴጅ ይገባልሻል? ገባልሽ? አሁን እኔ ሜሴጅ ይገባልኛል። ኦኬ 1,000 ቆይ አካውንቷ 100,000 1 5 0 ነሽ 1 2 3 4 5 0 ከዛ አፋብኝ እንደገና ኧረ እዚህ ነው ኤርበን ነው ስልከቴ ጠይቂያለሽ ይዛው እሺ አካውንትሽን ብደሚልኝ ማሬ እዚህ ጋር እኔ ኦልሬዲ አካውንቴ 100,000 እሺ 87 70 05 4 ኦኬ። ስምሽን ከደረሰኙ ላይ ሙሉ ስምሽን ማየት እችላለሁ ውዶቼ። ይህንን አካውንት ኮመንት ላይ ጻፉት ማሮቼ። ግን በዚህ ግርግር ደግሞ ሌባ ደግሞ የራሱን አካውንት እንዳይጽፍ ተጠንቀቁ። ሀረገ ወይን በላይ መንግስቴ መሴጅ አይገባልሽም ማሬ? መሴጅ ሲገባ እንድትነግሪኝ እፈልጋለሁ። መሴጅ የሚገባበትን ስልክ በእጅሽ ያዥና ሲገባ የገባ እንድትይኝ እፈልጋለሁ። ስልኳ ጠፋሽ ትንሽ ስልኳ ጠፍታ አስቀምጪስ አገኘሽ ገብታ አካውንቷን እየጻፋችሁ ነው? እሺ እስካሁን ምን ሜሴጅ ገባል? የኔ ብቻ 10,000 ብር ነው ሜሴጅ የገባልሽ? አልገባም እስካሁን። እዚህ ላይ ነው የሚገባው አለች።
ማሪ አፕሊኬሽን ነው የምትጠቀመው ወይስ ሜሴጅ? አንቺ ስልክ ቁጥርሽ ለባንክ ቤት ሁልጊዜ የሚገባልሽ ሜሴጅ ስልክ የት ነው ያለው? አለ እጄ ላይ ነው። አልገባም። በሱ ላይ ነው የሚገባልሽ ሜሴጅ ሁልጊዜ። አፕሊኬሽን አትጠቀሚ? አፕሊኬሽኑ ላይ ኖቲፊኬሽን ማየት ትችላለሽ። ታዲያ አሁን ሰው ሲያስገባ እንዴት ነው የምናውቀው? ሜሴጅ የማይገባ አስከፍቼዋለሁና እስካሁን አልገባም። ምናልባት ኔትወርክ ከሆነ እስካሁን አልገባም። ባንክ ቤት ሂጅ አስከፍቼው ነበር። ማሪ ለባንክ ቤት የሰጠሽው እንትን ምንድን ነው? ለባንክ ቤት የሰጠሽው ስልክ ቁጥር ምንድን ነው? ይሄው ራሱ ኤርገንዷ ይሄ ገባኝ አልችልም። ማሪ ተደርጓላ። ሞዴሬተሮች ይገባል እዚህ ላይ ይገባል። እሺ ሞዴሬተሮች ዋትስአፕ ላይ የጋዜጠኛ እንዳልክን ቲክቶክ ፕሮፋይል እና የሰጠውትን ኮድ ልክ ያለው ሲጽፍ አስገቡት ፕሊዝ። ቴንክ ዩ እቺ ትፈጽም መሬቷን እንዳይካፈላት ያለ ህጋዊ እንትን አላችሁ እንዴ? ማሬት ሰርቲፊኬት አላችሁ እንዴ? የለንም። በሽምግልና ነው የተጋባ ነው። ስለዚህ መሬቱ ብቻሽን ባንቺ ስም ነው። ይሄ 200 ካሬ ሜትር ባንክ ይዞ የነበረው። እሺ ሞባይል አፕሊኬሽን ትጠቀሚያለሽ? ለምሳሌ እኔ አሁን በአፕሊኬሽን ነው አሁን ትራንስፈር ያደረኩልሽ ገንዘቡን እና ትጠቀሚያለሽ? ዛሬ አስከፍቼው ነበር። ዛሬ ከፍቶልኛል። እሺ ሞባይል አፕሊኬሽን አለሽ? ኦኬ እሺ። ሰላም ጤና ይስጥልን እንዳልክ። ሰላም እንዴት ናችሁ? ደህና ናችሁ ወይ? አለን እንዳልክ እንዴት ነህ? እግዚአብሔር ይመስገን። ደህና ናችሁ? አለን ይመስገን። ቴንክ ዩ ስለጋበዛችሁ በጣም ነው የማመሰግነው። በጣም ደስ ብሎኛል። እንግዲህ ዛሬ ቲክቶክ ላይ መገኘቴ እውነት በጣም ነው ደስ ያለኝ። ጎበዞች ናችሁ፣ ለካ ኃይለኞች ናችሁ። እንደዚህ እውነት በጣም ነው ደስ ያለኝ፣ ከልቤ ነው የእውነት። እኔ ቲክቶክ ገብቼ አላውቅም፣ this is my first time። ግን የእውነት እጅግ በጣም ነው ደስ ያለኝ። እሺ በጣም ጎበዞች ናችሁ፣ በጣም ኃይለኞች ናችሁ። ጥሩ ስራ ነው ደግሞ እየሰራችሁ ያላችሁት። እናመሰግናለን እንዳልክ። በመጀመሪያ እኔ በጣም አክባሪክ ወዳጅክ አድናቂክ ነኝ። በጣም ብዙ ጊዜ መዳም ቤት እሰራ ከነበረበት ጊዜ ጀምሮ እቤት ውስጥ ስራ ስሰራ ሳሚ ስቱዲዮ ላይ አንተ የምትለቃቸውን የእርቅ ታሪኮችን እየሰማሁ ያ ታሪክ ነው እንደውም እነዛ ታሪኮች ናቸው እኔን ጠንካራ ሴት አድርገው ሰርተውኝ ዛሬ ብዙ እህቶቼን እየመከርኩ እያጀገንኩ ያለሁትን እና በጣም አክባሪክ ነኝ ወዳጅክ ነኝ። ላስት ታይም የሀረግ ኢንተርቪውን ብዙ ጊዜ አንተ ቻናል ላይ የሚለቀቁ ኢንተርቪዎችን ከፍቼ አስተያየት ሰጣለሁ፣ ሪቪው ሰጣለሁ ላይቭ ላይ እህቶቼን ከዛ ታሪክ ተንተርሼም እመክራለሁ። እናም የሀረግን ኢንተርቪው ሳይ ትንሽ እንዴት ዘይነብ የባለቤቷ ውሽም ዲስሪስፔክት እንዳደረገቻት ሳይ በጣም አመመኝ። እናም በዛ በጣም ቅር ተሰኘሁና ሀረግን ከጎኗ ልንቆም አይዞሽ ልንላት ነው እዚህ ጋ የጠራናት እና የዛን ጊዜ አንተም ፕሮቴክት አላረካትም እንደዛ ዘይነብ ዲስሪስፔክት ስታደርግ በጣም ተሰምቶናል። በጣም ነው የማመሰግነው። አይ ፊል ዩ እረዳችኋለሁ። ሆይ ትክክል ናችሁ። የተሰማችሁ ስሜት በቃ እንደ ሰው በጣም ትክክለኛ ስሜት ነው የተሰማችሁ ስሜት ጤናማ ስሜት ነው። እኔም ቅር አላለኝም። ቅር ብሎኝ አንድ ቦታም በጣም ብዙ ልክ እንደናንተ በጣም ብዙ ቦታ በፌስቡክም በተለያዩ ቦታዎች ሜንሽን ተደርጓል እና የእውነት ቅር ብሎኝ የመለስኩትኝ አንድ ነገር የለም። ምክንያቱም ፕሮግራሜን አንድም ስለወደዳችሁት፣ ሁለትም ደግሞ ያቀረብኳትኝ እንግዳ ፕሮቴክት ማድረግ ስላለባችሁ እንደሆነ ተሰምቶኛል እና ከጎና ሆኗችሁ የሁላ ሰው ተሰብስቦ ከሀረግ ጎን ስለሆነ በጣም ደስ ብሎኛል። እንግዲህ ከሀረግ ጎን የነበርኩትኝ ብቻዬን ነበርኩኝ። አላቅም እንግዲህ አውርታችሁ ከሆነ እንጃ። ግን ባለፉት 4-5 ዓመታቶች በጣም በተደጋጋሚ በተቸገረችባቸው ቦታዎች ላይ ጥቂትም ቢሆን ከጎኗ ለመሆን ቢያንስ ለመስማት ችግሯን ለመስማት ህመሟን ለማዳመጥ
አንዳንድ ጊዜ የሆነ ቦታ ና ስትለኝ ሜክሲኮ ና ስትለኝ ሜክሲኮ ምንድነው ወለቴ ና ስትለኝ ወለቴ የሆነ ቦታ ና ስትለኝ የሆነ ቦታ ወገቧን በጣም ያማታልና ኢቭን ወክ ማድረግ አለባት ስትባል እኔ አስታውሳለሁ ረጅም መንገድ ከሷ ጋር ወክ አድርጌ አውቃለሁኝ። ገብቶሻል? ስራዬን ትቼ ወክ አድርጌ አውቃለሁ። ሳጽናና ሳበረታት እንድትቆም ሳግዛት ኖር ያለሁኝ ብቻዋን በቆመችበት ቦታ ላይ ተከራክሬ ከጎኗ ሆኛለሁ የሚል እምነት አለኝ። ግን ደግሞ በተመሳሳይ ሁኔታ አሁን በተፈጠረው ነገር እዛ ቦታ ላይ እንዳልክ ልትከላከልላት አይገባም ነበር ወይ? ልትከላከልላት ይገባ ነበር ተብሎ ይሄ ሁላ ሰው ከጎኗ መቆሟ በእውነት የኔ አሁን ካሁን በኋላ በህይወቷ ላይ እንደማላስፈልጋት አይነት ስሜት በጣም ብዙ ሰዎች ከጎኗ እንደቆሙላት የሚያግዟት ሰዎች እንዳሏት ጭምር ነው የተሰማኝና አይ ሪሊ ሪስፔክት በጣም ነው ደስ ያለኝ፣ ከልቤ ነው ደስ ያለኝና ጥፋት ነው ወይ ብዬ ቪዲዮን ተመልክቼው ነበረ። ድጋሚ ምንድነው የሰራሁት ስህተት ምንድነው ያደረኩት ስህተት ብዬ አየሁኝ። እኔ አላቅም እንግዲህ ፕሮግራሚንግ ከተከታተላችሁ ትንሽ ለሴቶች አደላለው በዚህ ነው የምታወቀው። ትንሽ አይደለም በደንብ እኔ ስመሰክርልክ ነበረ። ኢቭን እሱ ወንድ ሆኖ ሁልጊዜም ከሴቶች ጎን ነው የሚቆመው። ሴቶችን ፕሮቴክት ያደርጋል። እሱ ጋር እንግድነት የሚቀርቡ ሴቶችን በባሎቻቸው የተበደሉ ለልጆቻቸው ተቆራጭ ያጡ ልጆቻቸው የተራቡባቸው እናቶች ነው ሁሌ እሱ ጋር የሚመጡት። ሁሌም ከጎናቸው ረዳበት መድረክ ቦታ ነውና እውነት ለመናገር ኢንቴንሽናሊ እኔ ማድረግ ሰው አይደለሁኝም። ማለት ኢንቴንሽናሊ ነው ያደረግ እንደ ዩቲዩበር አይደለሁም። አላቅም እንግዲህ ዩቲዩበር ሲባል በዩቲዩብ ገንዘብ የሚለቅም ከሆነ እኔ አይደለሁኝም። እኔ በጣም ፕሮፌሽናል ነኝ። ገበዬም ሌላ ነው። ከዩቲዩብ የማገኘው የተለየ ጥቅምም ገንዘብም የለም። የተከበርኩ ባለሙያ እንደመሆኔ መጠን ብዙ በሙያ የማገለግላቸው መሰራቸው በጣም ጀግና ሚስት ደግሞ እንዳለችኝ ይታወቃል። እና ስለዚህ ቤቴ ልጆቼን በስነ ስርዓት የምወድ ምረዳ እማግዝ ሰው ነኝ እኔ ሰው። በዚህ ሂደት ውስጥ ከዩቲዩብ የሚመጣው ገንዘብ አሳስቶኝ በዩቲዩብ ሳንቲም ለቃቅሞ እንደዛ አይነት ቴክስቶችን ኮሜንቶችን ያየሁትኝና እውነት ለመናገር እንደው ብታጠሪልኝ በጣም ደስ የሚለኝ አንዱ እኔ ዩቲዩበር አይደለሁኝም። ማለት ዩቲዩበር ሳንቲም ይለቃቅም ከሆነ እኔ አይደለሁኝም ለማለት ፈልጌ ነው። ከዛ በተረፈ ግን ምን መሰላችሁ እኔ ሪያሊቲ ሾው ነው መሰራው። ለአመታት የሰራሁትኝ ሪያሊቲ ሾው ነው። ሪያሊቲ ሾው ላይ እኔ እንደው ማሳየት በዛን ሰዓት በጣም በቅንነት ማሳየት የፈለኩትኝ ጤናማ ያልሆነ ትዳር፣ ጤናማ ያልሆነ ግንኙነት፣ ጤናማ ያልሆነ አንድ ባል ሁለት ሚስት እዚህና እዛ ይሄ ውሽሜና ልክ እንደ ጣውንቶች ሲያገናኝ አንድ ሰው በትዳሩ ላይ ሌላ ግንኙነት ሲሄድ ሊያሳድር የሚችለው ንዴት፣ እልህ፣ ስሜት፣ ይሄ ብስጭትን ለማሳየት ፈልጌ ነው። ማለት እንደ አንድ የስነ ልቦና ባለሙያ ህመሙ ምን ያክል እንደሚዘልቅ ምን ያክል እንደሚጎዳዱ የቃላት ጦርነቱ በምን ያክል መጠን ሊሆን እንደሚችል ለማሳየት ነው እንጂ ልክ ፕሮግራሙ እኮ ሲያልቅ አስታርቂያቸዋለሁ በይቅርታ ጠይቂ ብያታለሁ። ያቺ ሴትዮዋን ማለት ነው ያቺኛዋን ጣውንቷን ማለት ነውና እናቷና ወንድሟን በወቅቱ ይቅርታ ጠይቃ ሶሪ እናንተን እንደዚህ ማለት አልነበረብኝም እናንተ ፊት በጣም ይቅርታ ብላ ወጣለች። ግን እኔ በቅንነት በወቅቱ ላሳየ የፈለኩትኝ ስሜቱን ነው፣ ንዴቱን፣ እልሁን። ሰዎች ጤናማ ያልሆነ ግንኙነት ሲኖራቸው፣ ጤናማ ያልሆነ የፍቅር ህይወት ሲኖራቸው፣ ጤናማ የሆነ ትዳር ሲኖራቸው ባሎች በዚህ ልክ ሲማግጡና አደጋ ውስጥ ሰዎችን ሲከቱ፣ ልጆቻቸውን ሲከቱ፣ ቤተሰቡን ያንን እንደ አንድ ባለሙያ ፕላስ ደግሞ እንደ ሪያሊቲ ሾው አንዳንድ የሪያሊቲ ሾው እውነተኛውን ስሜት አይደል የምናገራው እሱን ለማሳየት ታስቦ ነው እንጂ እንደው ሶሻል ሚዲያ ላይ እንደሚወራው ኢንቴንሽናሊ ይሄ የዩቲዩብ አይነት ስሜት ወይም ደግሞ እንደሚባለው ሳንቲም ለመለቃቀም አይነት ስሜት አይደለም፣ የእውነት አይደለም። እኔ እንደዛ አይነትም ሰው አይደለሁኝም። ነፍሴም አይፈቅድልኝም፣ ልቤም አይፈቅድልኝም። 18 ዓመት 19 ዓመት ይህንን ስራ ሰርቻለሁኝ። በዚህ በ19 ዓመት ውስጥ በተለየ መንገድ ሰው አያቀኝም። እኔ በቃ ሰራለሁ፣ ወደ ቤት እገባለሁ። ልክ የሆነ ስራ ሰርቼ 11 ሰዓት 12 ሰዓት እቤት የምገባ አይነት ሰው ነኝና what I need to tell you
ምንድነው ልነግራችሁ የፈለኩትኝና እንድትረዱኝ የምፈልገው ኢንቴንሽናሊ የተደረገ ነገር የለም። ለዚህም ደግሞ ምስክር ሌላ ሰው አልጠራም። እኔ ሐረግን ነው ምስክር የምጠራው። ከሐረግ ጋራ የሄድኩትኝን ርቀት እኔ ነኝ የማውቀው። ማለት ስንት ጊዜ እንዳለቀሰች፣ ስንት ጊዜ እንዳዘነች፣ ስንት ጊዜ እንደተንከራተትን ያንን የተንከራተትነው የደከምነውን ቤቷን ተከራክረን ያኔ ፍርድ ቤት ቆመን ተከራክረን ስናስመልስ አልተቀረጸም፣ አልተወራም፣ ምንም አልተባለም። የመጀመሪያውን ቪዲዮ አይታችሁት ከሆነ እንዳልክ በጣም ይቅርታ ላመሰግን መጥቼ ላመሰግን ሲገባኝ ድጋሚ በችግሬ ጊዜ መጣሁኝ ያለችው። ልክ ቤቷ ነገሯ እንዳለቀ ወጣሁኝ ከህይወቷ ማለት ነው። ይሲ ለሚዲያ ፍጆታ አላልኳትኝም፣ ምስጋና አልሰበሰብኩባትም፣ እንደዚህ በይልኝና አላልኳትኝም። በቃ ወጣሁ ከህይወቷና ትላንትናም ዛሬ ሁሉ ጊዜ ሰዎችን ወደ ሚዲያ አምጥቼ ሰዎች ከተረዱ በኋላ እኔ ስልካቸውን አላቅም፣ ስማቸውን አላቅም፣ እወጣለሁ ማለት ነው። ድጋሚ እንኳን መጥቶ እንዲያመሰግኑኝ እድል አልሰጣቸውም። ነው ለምሳሌ ያክል አላቅም፣ ትላንትና የለቀኩትኝን የ40 ዓመቱን ትዳር አይታችሁ ከሆነ እንደው ለማስተማሪያ ይሁን ብዬ ነው እንጂ እኔ 180 ሺህ ከኮሚኒቲ ነው የተሰበሰበው። ከኮሚኒቲ 180 ሺህ ተሰበሰበ። 182 ሺህ ብር 50 ሺህ ብር ግን ከግሌ ነው የጨመርኩት። ያንን ማውራት ኢቭን ሳልፈልግ ዳይሬክተሮቹ ናቸው ያ ነገር እንዲወጣ ይፈልጉ የነበሩት። ገባሽ ማለት ከዩቲዩብ አይገኝም ያን ያክል ብር። ነው ሃኒ ባለቤቴን ስነግራት ቴክስት አደረገችልኝ። ኦኬ የምችለውን ያክል ሰፖርት አድርጋችኋለች። ለና 50 ሺህ ብር ጨምረን 232 ሺህ ብር ከፍለን ካርታቸውን መልሰን አወጣን። በቃ ወጣ አለቀ። ተመልሰን እኛ ሴትዮ አንጋብዛቸውም። እኛ ተረዳችሁኝ አይደለ? እንትን አይደለም ማለት የእውነት ነፍሴ አይደለም የኔ ነፍስ እሱ አይደለም። አላቅም እንግዲህ ከዚህ በፊት ፕሮግራሚንግ ከተከታተላችሁ ከሰማችሁኝ ሰዎችን ማገዝ፣ ሰዎችን መርዳት፣ በሰዎች ችግሮች ላይ መቆም የኔ የዕለት ተዕለት ህልሜና ፍላጎቴ ነውና በዚህ መንፈስ ስለሆነ እንደዛ እንዲሰማችሁ ስላልኩኝ አም ሪሊ ኔትወርክ ያዘው ሶሪ በእውነት እንዳልክ ይቅርታ እንዳልክ እኛ አንተን በጣም ስለምንወደህ ስፔሻሊ እኔ ሀቢባ ብዙ አመት ስለምከታተልህ ስለማከብረህ ስለምወደህ በጣም ተሰማኝ። ዘይነብ ሐረግን ዲስሪስፔክት ያደረገችበት መንገድ አንተ ትክክል ነው ትላለህ። እዛ ጋር ንጽህናሽን ስለማጠብቂ አንቺ ዝርክርክ ስለሆንሽ ለምንድን ነው ማትፈልጋት ብዬ ስጠይቀው ባልሽም ዝርክርክ ናት ንጽህናዋን አጠብቅም አለኝ። ቆንጆ አይደለሽም ብሎ የእሷን ገበና በስልክ እንደ እህት ወይም እንደ ጓደኛ እንደ እህት አምናት በስልክ